ልጅቷ ምንድነው እልህ ውስጥ ነው የምከታችሁ። እልህ ውስጥ ነው ብሩክ የምትከተው፣ ግን እልህ ውስጥ ከተዋለች ልጁን። እሷ ምትክ የሰራው ነገር በጣም ትልቅ ነገር ነው። በጣም አሪፍ ነገር ነው ያደረገው። ይሄን ነገር ሁላችሁም መስማት አለባችሁ። ሀሳብ አስተያየታችሁንም መጻፍ አለባችሁ ቤተሰብ። እኔም አሁን የምነግራችሁን ነገር ማለት ነው። እና እኔ በጣም ዛሬ ቡራን አጨብጭቤልሃለሁ፣ በጣም አድንቄሃለሁ። እንደዚህ ነው መደበቅ ሳይሆን መሸሸግ ሳይሆን መጋፈጥ ነው ያለብህ፣ መጋፈጥ ነው ያለብህ እንጂ ሃይሜን ወስዶ ስለተደበቀ ምንም የሚመጣው ነገር የለም። ቀጥ ለጥ ያለ ንግግር ነው ዛሬ የተናገርኩ። ከዚህ ደግሞ አርፋ ተርፋ መጣለሁ ካለች ደግሞ ወደ ክስ ነው መሄድ ያለብን። ምንም ለምን መሰለህ የአሁኑ ዘመን ሴቶች ሳትፈልጋቸው ስትቀር ሌላ ነገር ነው የሚያመጡብህ። ወይ አንተን ለማሳሰር ወይ አንተ ወይ መታት የሆነ ነገር እንድትል ምናምን ነው የሚያደርጉት። ስለዚህ አንተ ራስህን ጠብቅ። አንተን እልህ ውስጥም ልትከትት ትችላለች ከዚህ በኋላ ብዙ ስራዎችን ስለምትሰራ ማለት ነው። ዛሬ የተናገርካት ንግግር አንጀት የሚቆልፍ ንግግር ስለሆነ ሌላ ችግር ስለምታመጣብህ ጠንቀቅ ብለህ ራስህን ጠብቀህ ነው መሆን ያለብህ ማለት ነው። እና ከዚህ በኋላ ደግሞ ሃይሚ መደበቅም የለባትም። ከዚህ በኋላ ደግሞ እንደው በጣለው ካለች ደግሞ የራሷን ታገኛለች ማለት ነው። እና ዛሬ ብሩክ የተናገርከው ንግግር ቀልጠፍ ያለ ንግግር ነው። ካንተ የሚጠበቅ ንግግር ነው። እኔም ይሄን ነበረ ቤተሰብ ምን ነበር ቅድም ያልኳችሁ፣ ቅድም የሰራሁትን ቪዲዮ ሰምታችኋል አይደለ? ብሩክ ወጥቶ ቀልጠፍ ብሎ እቺ ልጅ መናገር አለበት፣ በኃይለኛው መናገር አለበት እንጂ መደበቅና መደባበቅ ምንም አይሰራም ብያችሁ ነበረ። ይሄው ዛሬ ያልኩትን ብሩክ አደረገው ማለት ነው። ዛሬ ያልኳትን ዛሬ ያወራኋትን ብሩክ ዛሬ አደረጋት። ምንም ከሷ ጋራ መደባበቅ የለም። ገብቷችኋል? ልጅቷ ምንድነው እልህ ውስጥ ነው የምከታችሁ። እልህ ውስጥ ነው ብሩክ የምትከተው፣ ግን እልህ ውስጥ ከተዋለች ልጁን። እሷ የምትፋተው ልጅ አይደለችም። እኔ እኮ በአሁን ዘመን እኮ በመድኃኒዓለም በግድ ካላፈቀርከኝ ታስታውሳላችሁ፣ ሄርሜላ አብርሽን በግድ ካላፈቀርከኝ ሙጥኝ ብላበት ይሄው አብርሃምን ተቆጣጠረችው። ሩታን ጌም ኦቨር አድርጋት አብርሃምን ተቆጣጠረችው። እቺ ልጅም እንደዚህ ለማድረግ ነው ትፈልገው። ገብቷቸዋል። ይሄን ጨዋታ መጫወት የፈለገችው እንደ ሄርሜላ ነው ብሩክ ለመጫወት ያፈለገችው። ገብቷቸዋል። እና ይሄን ነገር ደግሞ ብሩክ ነቂ ብሏል። እና እኔ ከማንም ሴት ጋር ካሁን በኋላ እኔ ምን ቡራዬ ምስኪንነት፣ የዋህነት ዋጋ እንደሚያስከፍል ይኸው አሁንም ዋጋ እያስከፈለ ነው። ከዚህ በኋላ ከማንም ሴት ጋር መገናኘትም ሆነ ጓደኛ መፍጠር የለብህም። ገብቶሃል? ጓደኛ ሚስትህም፣ እህትህም፣ አክስትህም ሁሉ ነገርም አዲስ አበባ ላይም ሆነ ቡታጅራ ላይ ከእናትህ ውጪ ሃይሚ ነች። በቃ ሌላ ሴት አያስፈልግም። ገብቶሃል? ሌላ ሴት ሲመጣ ነው አዲስ ነገር እየመጣባችሁ ላያችሁ ላይ እየመጣ ያለው ማለት ነው። ስለዚህ አንተ ከዚህ በኋላ መጠንቀቅ ነው ያለብህ። ለማንም ሴት ልጅ ተገናኝተህ ፊት ሰተክ ምናምን እንደዚህ አንተ የዋህነት ነው በየዋህነት ነው እሷ የገባችሁ። ገብቶሃል? የዋህ ስለሆንክ ስለምትንከባከባት እንደዚህ ነው ስትል ያው ለሌላ ሴት ልጅ ክብር ያለህን እኛ ሁላችንም እናውቃለን። እሱ ነው አንተን ያስጠቃክ ማለት ነው። ስለዚህ ራስህን መጠበቅ አለብህ። ካሁን በኋላ ከማንም ሴት ጋራ መገናኘትም ሆነ መታየት አያስፈልግም። ለምን በአሁኑ ሰዓት ሴቶች መኪና ነው በቃ መኪና ካዩ ቁምና ካዩ አፋቸውን ከፍተው ከሰው አፍ እንዲ አነቅሎ ከእንደዚህ ማውጣት ነው የሚፈልጉት። እግዚአብሔርን ነው የምላችሁ። በአሁኑ ሰዓት በቃ ከሴት አፍ ውስጥ ነቅለው እንደዚህ መውሰድ ነው የሚፈልጉት። ልክ እንደ ግራጫ ነው በቃ እንደዚህ የሚላጠፉት ማለት ነው። ስለዚህ ከዚህ በኋላ ያለህን ነገር ከማንም ሴት ጋራ በቃ ጓደኝነት አያስፈልግም። ዋጋ እያስከፈለክ ስለሆነ በአሁኑ ሰዓት አንተ ትልቅ ዋጋ እየከፈልክ ነው ያለው። እግዚአብሔርን ብሩክ አንደኛ ሃይሚም ዋጋ እየከፈለች ነው ያለችው። በቃ በማታውቀው ነገር እሷን በማይመለከታት ነገርም ያንተ ነገር እሷን ዋጋ እያስከፈላት ነው ያለው። ማትፈልግበት ቦታ ተቀመጭ አልቀመጥም እሷን መደባበቁ ሁሉ ነገሩ ይሄ ሁሉ ላንተም ለሃይሚም ዋጋ እያስከፈላችሁ ነው ያለው። ስለዚህ ብሩኬ ለምታረገው ነገር ሁሉ ከዚህ በኋላ መጠንቀቅ ነው ያለብህ። አሁንም እቺ ልጅ አትፋታህም፣ የምትፋታህ አይደለችም። ስለዚህ ራስን ጠብቀህ ነው መኖር ያለብህ። ብዙ ነገሮችን ለማድረግ እቅድ ይዛለች። እቅድ እንዲያዝሽ ደግሞ እኔ የደረሰኝ ነገር አለ። ገብቶሃል? እኔ ማርያምን ነው የምላችሁ። ለብሩክም ለሃይሚም ደውዬላቸው ነበሩ። መልእክት አስቀምጫለሁ። ግን ምንድነው መሰላችሁ እነሱ በጣም ብዙ መልእክት በጣም ብዙ እንትን ስለሚገባላቸው አይከፍቱትም መሰለኝ እንጂ እኔ ለሃይሚ ልኬላን ነበረ።
ለምን እዚህ ጋር ከማወጣው ለሷ ብልክላት ይሻላል ብዬ ማለት ነው። በጣም ብዙ እቅድ እንዳቀዱ ማለት ነው። ገብቷቸዋል። ስለዚህ ሀይሚና ብሩክ የራሳቸውን መጠበቅ ነው ያለባቸው። ትልቅ መስዋዕትነት የሚያስከፍላቸው ነገር ነው እሷ ለማድረግ እያሰበች ያለችው ማለት ነው። ስለዚህ ቡራዬ ዛሬ አንተ ለኔ ጀግና ነህ። እግዚአብሔርን የጀግና ጎበዝ። እንደዚህ ነው የሚፈለግኩት። እንደዚህ ወተ በወኔ በጉብዝና ወተ እንዲህ መከራከር እንደዚህ በቃ አልፈልግሽም። ከዚህ በኋላ አንተ ላይ ማንም ይፈርድብህ የለም። ከዚህ በኋላ አንተ ማንም የሚናገርክ የለም። እኔ ቅድም የተናገርኩትን ጠቅላላ ነው አንተ ዛሬ ወጥተህ የተናገርከው። በጣም ነው የማመሰግነው ብሩክ። እመቤቴን ቅድም የለቀኩትን ቪዲዮ ካላመናችሁ ገብታችሁ ምን እንዳልኩ ማለት ነው። ምንም በቃ ሁሉ ያልኳትን ነው እሱ እዚህ ጋር ያለው። በቃ ሀይሚንም ከሆነ ቁጭ አድርጋት። አሁንም ልንገር ብሩኬ፣ ሀይሚንም ከሆነ አሁንም ቁጭ አድርጋት። የማታምኝ ምክንያት ምንድን ነው ብለሽ መጠየቅ አለብህ። ቁጭ ብለህ የልብሽን ንገሪኝ። የልብሽን መሻት ውስጡ ያለውን ነገር አንቺን የማታምኝበትን ነገር በቃ ጠይቂኝ። ሁሉን ነገር እመልሽን። እንደ ባለፈው ጥያቄና መልስ አውጡና ተጠያይቁ። ጥሩ ሀሳብ አለ ቤተሰብ። ጥያቄና መልስ ለምሳሌ እሷ የምትፈልገውን ጥያቄ ታውጣ፣ አንተ የምትፈልገውን ጥያቄ አውጣ። ከዛ ተጠያየቁ፣ ተታወቁ በደንብ አድርጋችሁ ማለት ነው። ከዛ ሁሉን ነገር ይፈታላችኋል። ለማንኛውም ቤተሰብ ዛሬ በጣም ደስ የሚል ነገር ነው ያየሁት። እናንተም ደስ የሚል ነገር እንዳያችሁ እርግጠኛ ነኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።